በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ እመቤታችን የቅድስተ ቅዱሳን የድንግል ማርያም የመስቀል ስር የአደራ ስጦታዎች ቤተሰቦቼ እንደምን አላችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይክበር ይመስገን እጅግ በጣም ደህና ነኝ። ስለ መዝሙር፣ ስለ ዜማ ዕቃ መሳሪያዎችና በአጠቃላይ ግጥም ዜማን በተመለከተ ከዚህ በፊት የተለያዩ ፕሮግራሞችን እየሰራሁላችሁ እንደሆነ ታውቃላችሁ። እንግዲህ ዛሬ ደግሞ ቀጣውን ክፍል ይዤላችሁ መጥቻለሁ። ባለፉት ፕሮግራሞቻችን ስለ ክሮማቲክ ስኬል ግንባታ፣ በሚቀጥለው ደግሞ ስለ ትዝታ ሜጀር እንዴት እንደሚገነባ አይተናል። በቀጣይ ትዝታ ሰከንድን አይተናል። ዛሬ እግዚአብሔር ቢወድና ቢፈቅድ ደግሞ ብንኖር የትዝታ ማይነርን ስኬል ግንባታ አብረን እንገነባለን። ትዝታ ማይነርን እንግዲህ ብዙዎቻችሁ ትወዱታላችሁ ብዬ አስባለሁ። ብዙ ዝማሮችን ደግሞ በዚህ ቅኝት ላይ እኔ ድለኛ ሆኜ ዘምሬያለሁ። ለብዙዎችም አበርክቶት አድርጌያለሁ ብዬ አስባለሁ እና ዛሬ ይህ ትዝታ ማይነር እንዴት እንደሚገነባ የምንመለከት ይሆናል። እግዚአብሔር አምላክ በነገር ሁሉ ይርዳን። የእስከዛሬዎቹን መርሃ ግብሮች በጥሞና በፍቅር እየተከታተላችሁኝ እንደሆነ ባለሙሉ ተስፋ ነኝ። የዛሬውን መርሃ ግብራችንን በደስታ እንደምትከታተሉኝ አምናለሁኝ። ትዝታ ማይነር ዛሬ የምናየው መርሃ ግብራችን ነው። ትዝታ ማይነር በሙዚቃው ዓለም ሊኖር ይችላል፣ ደግሞም አለ የሰሩበት ሰዎች ስላሉ በዛ ላይ ዜማውም ደግሞ አለ። ምክንያቱም አሁን አዲስ የመጣ አዲስ የተገኘ ግኝት ዜማ የለም። ዜማው የነበረ ነገር ግን ያልተዘመረበት ያልተሞከረ ነው ብለን ብያኔ ብንሰጥ የተሻለ ሆኖ ስላገኘሁት። ትዝታ ማይነር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንግዲህ ለመጀመሪያ ጊዜ እኔ የሰማሁት ፊልም ላይ ነው። ከዚህ በፊት በነበረው ፕሮግራም ላይ ነግሬያችኋለሁ። በአጠቃላይ ስለ ቅኝቶቻችን ባወራሁበት ሀሳብ ላይ በመጀመሪያው ክፍል ላይ ማለት ነው። ትዝታ ማይነር ከ15 ዓመት በፊት የወጣ ፓራሜራ የሚል በአንድ ሰው ላይ ያጠነጠነ ፊልም እንደነበር ታውቃላችሁ። ፊልሙ ዘማሪት ዘርፌ ከበደ ላይ የሚያጠነጥን ታሪክ ያለው ነበር። በዛ ፊልም ላይ ፊልሙን ማጀቢያ ከጀርባ የሚሰማ አንድ ዜማ ነበረ። እሱም እግዚአብሔርን ወድጄዋለሁ፣ መድኃኒቴን ወድጄዋለሁ፣ ኢየሱስን ወድጄዋለሁ፣ ያዳነኝን ወድጄዋለሁ፣ አሜን ተባርኬያለሁ፣ አሜን ተማርኬያለሁ የሚል ዜማ ነበረ። ይህ ትዝታ ማይነር ከዚህ በፊት በተለያዩ ዘማሪያን መዝሙሮች ላይ ዜማ አይነቱን ሰምተነው አናውቅም ነበር። እኔ በግሌ ይህን ዜማ ሰምቼው አላውቅም፣ ግን ደግሞ ደስ ይላል፣ ለጆሮ የሚማርክ እጅግ በጣም ደስ የሚያሳይ ነበርና ለራሴ ጥያቄ ፈጥሮብኝ ነበረ። እርግጥ ነው ከዚህ በፊት በነበረው በለጋነታችን ከዚህ በፊት በነበረው የዜማ አረዳድ እውቀታችን ሰዎችን ራሱ መጠየቅ አንችልም ነበረ። ግን ምንድን ነው የሚለውን ነገር አገልጋዮች እኛ ጋር ክፍለ ሀገር ሲመጡ ዜማ ከሚሰሩት ጋር ለማውራት እንሞክራለን። ምንድን ነው ይሄ ዜማ? ምንድን ነው ይሄ? ወደ ምን ይወስደዋል? እያልን ለማውራት እንሞክራለን። በግልጽ ግን በዚህ ደረጃ ግን ነገሮችን ፍንትው አድርጎ ለማየት ግን አልተቻለም። ይህንን ዜማ ከሰማሁኝ በኋላ ሁለተኛ ትዝታ ማይነር የሚባለው የዜማ አይነት ሁሉም ሰው በነገራችን ላይ ትዝታ ማይነርን አይዘምረውም። ብዙ የቅኝት ችሎታ የሌላቸው አገልጋዮች ትዝታ ማይነር ለመዘመር ይቸገራሉ። ትዝታ ማይነር ቅኝት ላይ ብዙ እውቀት ያላቸው እንደ አምባሰል ማይነር መዘመር የሚችሉ፣ አንቺ ሆይ ለኔን መዘመር የሚችሉ፣ ባቲ ሜጀርን መዘመር የሚችሉ፣ ባቲ ማይነርን መዘመር የሚችሉ እነዚህ ሰዎች ትዝታ ማይነር ለመዘመርም አይቸገሩም። እንዲያውም
ይህን አይነት ዜማዎችን አስተውላችሁ ከሆነ በድምፅ በጣም ብቁ የሆኑ ሰዎችና በሌላው ዓለም የነበሩ ሰዎች በተለይ ሙዚቃው ዓለም ሊሆን ይችላል ወደ ቤተክርስቲያን አገልግሎት ሲመጡ ብዙ አይከብዷቸውም። ወይ ደግሞ ረጅም ዓመት ይሄ ከተፋ ቤት ውስጥ የኖሩ ረጅም ዓመት በተለያየ ሙያ ውስጥ በዜማ ውስጥ የኖሩ ሰዎች ይህንን ለመዘመር አይቸገሩም። ሁለተኛው ደግሞ ምንድነው በራሳቸው የዜማ ዕውቀት ያላቸው ጎበዝ የሆኑ ድምፃውያን ይህን ነገር ለማዜም ሲቸገሩ አስተውላችሁ ከሆነ ዘማሪ ገብረ ዮሐንስ ከዝማሬው በፊት ምን ላይ ይሰራ እንደነበረ በተለያዩ ኢንተርቪዎች ላይ ራሱ ሲናገር ሰምታችኋል ብዬ አስባለሁ። አቦነሽ አድነው አይታችኋት ከሆነ እንዳለ የሰራቻቸው ቅኝቶችን ነው አልበሟን እንኳን ስትሰራ። ምክንያቱም ይሄ ከባድ የሚባለው ነው ድምጿም ራሱ ወደዛ ነው የሚያደላው። ይሄኛው ዜማ ቀለል ብሎ ይሰማታል እና ይሄ ቅኝቶች ላይ ይሄ አምባሰል ማይነር፣ ይሄ ትዝታ ማይነር፣ አንቺ ሆዬ ለኔ፣ ባቲ ማይነር እነዚህ ስራዎች ላይ ነው ብዙ ጊዜ በዝማሬዎቿ ላይ ስታተኩር የማስተውለው። ሌሎችም አሁን ወደ ከቤተ ክርስቲያን የወጣችው በፕሮቴስታንቱ ዓለም ያለችው 2 አልበም በመዝሙር ዓለሟ ሰርታ ከቤተ ክርስቲያን የወጣችው ዘማሪት ሐና መርዓዊንም ካስተዋላችኋት ለዚህ ለቅኝት ስራዎች በጣም ቅርብ ነበረች። ሌሎችንም ማንሳት ይቻላል። አሁን ግን ያሉት ዘማሪያን ደግሞ ለዚህ ነገር ጎበዝ የሚባሉት ቅኝት ስራ የማይከብዳቸው ምንም ቢሰጣቸው የሚዘምሩ ሰዎች ለዚህ ነገር ተሰጥኦ ስላላቸው ነው ብዬ አስባለሁ ማለት ነው። ለምን እንዳልኳችሁ ይህን ነገር በማስተዋል እንድትሰሙኝ እፈልጋለሁ። እንደው ለአንዳንድ ሰዎች ትዝታ ማይነር መዝሙር ተሰጥቷቸው እያስጠናችኋቸው ራሱ ከትዝታ ወደ ትዝታ ሜጀር ይወሰዳሉ። ድምፃቸው ዜማቸው ወደዛ ሲወሰድ ታያላችሁ። ምክንያቱም ትዝታ ማይነር ከትዝታ ሜጀር በጣም ቅርብ የሆነ ነገር ግን በጥንቃቄ ተሰጥቶ የተቃኘውን ክር እያደመጡ የሚዘምሩት መዝሙር ነው። በዚህም ከፍ መረዳታቸው ከፍ ያሉ ሰዎች የሚዘምሩት ዝማሬ ነው ብዬ በራሴ እወስደዋለሁ ማለት ነው። እንግዲህ ስለ ትዝታ ማይነር ማውራት ከጀመርን ዘንዳ ቀጥሎ ትዝታ ማይነር ነው የሰማንበት መዝሙር ደግሞ አለው ነገር የሚል የመዝሙር አልበም ነው። ዘማሪ ትምህርትነሽ ትዝታውና ዘርፌ ያወጡት የመዝሙር አልበም ነው። እዚህ ጋር በማስተዋል እንድትሰሙኝ ይፈልጋለሁ። ስለ ዜማ እያወራሁ ነው እና አንዳንድ ሰዎች የሰው ስም መነሳቱ ደስ ላይ ያሰኛችሁ ይችላል። እዚህ ጋር ግን የምናወራው እኛ ስለ ዜማ ዕውቀት እየጨመረን ስለሆነ ከዚህ ነገር ወጣችሁ ስለ ዜማው ብቻ አመጣጡን ታሪካዊ ዳራውን እንደዚህ እያየን ብንሄድ መልካም ነው የሚል ሐሳብ አለኝ። በዚህ ስሜትም ትረዱኛላችሁ ብዬ አስባለሁ። እኔ በራሴ ምን አይነት ባህሪ ያለ ይመስላችሁ? ይሄ ግጥምን፣ ዜማን፣ መዝሙርን በጣም ነው የማከብረው እና ደግሞ ስጠራ ደግሞ የዘመረውንም ሰው ክራር የመታውንም ሰው የስቱዲዮ ባለሙያውንም እየጠራሁ ነው ማልፈው ማለት ነው እና አሁን ስላለው ሁነት ሳይሆን እናንተ ማሰብ ያለባችሁ የዜማ አመጣጡ እንዴት ነው የሚለውን በቅንነት እንድትረዱኝ በቅዱስ እግዚአብሔር ስም አሳስባችኋለሁ። እንግዲህ አለው ነገር የሚለው የመዝሙር አልበም ላይ አንድ ትዝታ ማይነር ነበረ። እሱም ደግሞ በቀላሉ ሰው ጆሮ ውስጥ የገባ መዝሙር ነበር። ምንድነው የሚለው? በማንም የማልቀይር በምንም የማለውጥ አባቴ ለኔ ልዩ ነህ፣ ወዳጄ ለኔ ልዩ ነህ። ይሄ እንደወጣ እኔም ከዚህ ጋር ተካካይ የሆነ ይሄ መዝሙር እንደወጣ ከዚህ መዝሙር ጋር ትይዩ በሚባል ደረጃ እኔም መዝሙር ሰርቼ ነበር። የኔ ደግሞ የመዝሙር አልበም ምን ይባላል መሰላችሁ? አታድክመኝ ጠላቴ ይባላል። ታስታውሱ እንደሆነ 9 ዘማሪያን ሆነን የሰራ ነው። ትርሃስ እንቁስላሴ፣ ታዲዮስ አውግቸው፣ እኔ መዝራኃይለ ሚካኤል፣ ፍቅር ተፈለቀ፣ ሐና መራዊ፣ አሸናፊ አስፋው
ዘማሪት ቅድስት ቀለሙ ያልጠራኋቸው ካሉ አላቅም፣ ብቻ እንዲሆነን 9 ዘማሪያን ሆነን አታድክመኝ ጠላቴ የጸና ነው እምነት የሚል መዝሙር ሰርተን ነበር እና ትዝታ ማይነር ወደ ልቤ ውስጥ ስለገባ ዜማው እጅግ በጣም ስለወደድኩት አንድ መዝሙር ሰርቼ ነበረ። የእውነትን መንገድ እንናገራለን፣ ያየነውን እንመሰክራለን፣ ብትሰቅሉት እንኳን በግፍ ያለ ኃጢአቱ አሜን ኢየሱስ ሕይወት ሆኖናል ሞቱ። ትዝታ ማይነር አሁን ሰው እየለመደው መጣ። ሰውም ሲሰማው ደስ የሚያሰኝ ዝማሬ ሆነ ማለት ነው። ዘማሪ ትምህርትነሽም በአልበሟ ላይ በሰውና በእግዚአብሔር መሃል እንዳለ የሚል መዝሙር እንደሰራች ታስታውሳላችሁ። ይህም ትዝታ ማይነር ነው። ትዝታ ማይነር አሁን እየሰፋ በሰዎችም ተወዳጅ እየሆነ ግጥምና ዜማ የሚሰሩ ሰዎችም በተለይ ዜመኞች፣ የዜማ ዕቃ ባለሙያዎችም ዜመኞች፣ ዜማ የሚሰሩ ሰዎች ዜማውን በመስራት የዜማ ዕቃ ተጫዋቾችም ደግሞ ትዝታ ማይነር የሚቀኘው እንዴት ነው የሚለውን ወደ ማወቁና ራሳቸውን በዜማ ደረጃ እያሰፉ መጡ ማለት ነው። እንግዲህ እንደዚህ እየሆነ ባለበት ሰዓት እድሉ የገጠመኝና በዚህ አጋጣሚ ትዝታ ማይነርን እንደው ብዙ ሰዎች ሰርተዋል አዋቃለሁኝ፣ ግን እስካሁን ባለኝ መረዳት በትዝታ ማይነር ላይ ጥቂት ለመሄድ በሞከርኩት ሙከራ ብዙ ስራዎችን እኔ እድለኛ ሆኜ ሰርቻለሁ ብዬ አስባለሁኝ። ከነዚህ መካከል ለዘማሪ አስማማው ወልደ ሚካኤል የዘላለም መኖሪያዬ መድኔን ዋስትናዬ ውበቴን ማህቶቴ መድኃኔዓለም መድኃኒቴ ይሄን ታስታውሱታላችሁ ብዬ አስባለሁ። ሌላው ዘማሪት ጽጌረዳ ጥላሁን ብርሃን ያንተነ ጸዳል አብርሆቴ የሚለው ስራም የእኔ ስራ ነው። ዘማሪ አበበ ታዬ ደግሞ ስላንተ የምዘምረው ሕይወቴ ስለሆንክ ነው የሚል መዝሙር ትዝታ ማይነር ለእሱም እንዲሁ ሰርቼለታለሁ። ለብዙ ዘማሪያን እንደ ድል ሆኖ ትዝታ ማይነርን ለመስራት ሞክሬያለሁ። ዘማሪት ትዕግስት አሰፋ ማደጌ በነገር ሁሉ ወደ አንተ ይሁን በቃሉ፣ ሌሎችም ስራዎች ገናንነት ክብር የተገባህ በአባት ፊት በሰማይ ያለህ ይህም የእኔ ስራ ነው። በቅርቡ ደግሞ ዘማሪ ዲያቆን ብስራት የዘመረው አንድ መዝሙር አለ። ወደር በሌለው ምሕረቱ እንድኖር ፈቅዷል በቤቱ፣ ክንዱ ሆኖልኝ ዙፋን ተጨመረልኝ ዘመን፣ ክንዱ ሆኖልኝ ዙፋን ተጨመረልኝ ዘመን። ይህም የኔ ግጥምና ዜማ ነው። ሌሎቹም ለዘማሪ ቸርነት ሰናይም ደግሞ አንድ ትዝታ ማይነር ሰርቼለታለሁ። ስም እንደሚፈስ ዘይት ነው፣ ስም ከማር ይልቅ ጣፋጭ ነው። ከምንም በላይ ደግሞ እናንተ የምታውቋቸው የኔ ዝማሬዎች አሉ። ከነዚህ መካከል እንድንጠራ ልጆቹ ተብለን አንድ ልጁን ጨክኖ ሰጠን የሚጠብቀን መልካም እረኛ ከቃል በላይ ነው እግዚአብሔር ለእኛ የሚል በህብረት የሰራሁት ግጥምና ዜማ ራሴ ያለሁበት አለ። ሌላው ከአብ ዘንድ የነበረው ለእኛም የተገለጠውን የዘላለም ሕይወት ነህ የሚለው እሱም የኔ ስራ ነው። ብዙዎቻችሁ ደግሞ የምትወዱት ማነው እንደኔ ማነው እጅግ በብዙ የተማረ በደሉ የተከደነለት ኃጢአቱ ያልተቆጠረ ይህም የራሴ የኔ ዝማሬ ነው። ሌላው ቁጥር 3 ላይ ደግሞ ከመንፈስ ወዴት እሄዳለሁ፣ ከመንፈስ ወዴት እሸሻለሁ፣ መንፈስ ቅዱስ ዘመኔን ውረስ፣
አስተካክለኝ ሕይወቴን ቀድስ የሚል አለ ደግሞ። ሌላው ደግሞ እዛው አልበም ላይ አስታዋሽ አለኝ የማይረሳ ከወደኩበት የሚያነሳ እንዳይኑ ብሌን የሚያየኝ ከአባት በላይ ነው የሰራኝ ዓላማህም ጌታ በሆነው ሁኔታ የሚላለ። ቁጥር 4 ላይ ደግሞ ስትሄዱ አንተ እኮ የማትጠገብ ወዳጅ ነህ፣ አንተ እኮ የማትሰለች የሚል ዝማሬ አለኝ። ወደ ቁጥር 5 ላይ ያው ማን ነው እንደኔ ቅድም ብያችኋለሁ። ሌሎችም ቁጥር 6 ላይ ቁጥር 7 ላይ ብዙ መዝሙሮች አሉ። ትዝታዬ ነው ቃልህ፣ መጽናኛዬ ነው ድምፅህ ኤም አለ። ሌሎች ደግሞ አሉ። ተመስገን 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 የሚልም አለ። ስለ እመቤታችን ደግሞ ትዝታ ማይነር ላይ የሰራሁት አይኖቼን ወደ ቀራንዮ ሳማትር አየሁሽ በእንባ ርሰሽ መስቀል ስር መስቀል ስር በእንባ ርሰሽ አየሁሽ በእምነት ጸንተሽ። እንደው ብጠራቸው በጣም ብዙ አሉ። እኔም የዘመርኳቸው በጣም ብዙ አሉ። ለሰውም የሰጧቸው በጣም ብዙ አሉ። ከ25 በላይ ትዝታ ማይነር እንደ ግጥምና ዜማ እንደሰራሁ አውቃለሁ። በጣም ነው እኔ እንግዲህ የምወደው። በእርግጥ አሁን ሌሎችም ዘማሪያን ትዝታ ማይነርን እየዘመሩ እንደሆነ አውቃለሁ። እነ ዘማሪ ሳምሶን ነጋሽ ትዝታ ማይነር አሁን እየዘመሩ እንደሆነ አውቃለሁ። ያለሽ ልዩ ጸጋ ያለሽ ልዩ ክብር የሚል ዘማሪ ቴዎድሮስ ዮሴፍ ዘምረዋል። አቤል መክበብ ኪዳነ ምሕረት የሚል እሱም ለዘመር አውቃለሁ። ሌሎቹም ዘማሪዎች ገብረ ዮሐንስ ለትዝታ ማይነር ቅርብ ነው። እነ ዘማሪ ነብዩ ሳሙኤል እጅግ በጣም አሁን በቅርብ ራሱ ዘማሪ በሱ ፍቃድም አንድ ትዝታ ማይነር አልበሙ ላይ ሰምቻለሁ። እነ ዘማሪ እስራኤል ሚካኤል ሌሎችም ዘማሪዎች ትዝታ ማይነር ላይ እየዘመሩ እንደሆነ አውቃለሁ። እኔ ግን የኔ ዜማ ብዙ ከዘመርኳቸው መዝሙሮች አዎ እኔ በግሌ ትዝታ ሜጀር ብዙ ዘምሬያለሁ። ግን ትዝታ ማይነር ካለው ስፋት አንጻር ብዙ ትዝታ ማይነሮችን ከዘመሩ ዘማሪዎች መካከል ነኝ ብዬ አስባለሁ። ስለ ሁሉ እግዚአብሔር ይክበር ይመስገን። ስለ ትዝታ ማይነር እያወራን ያለነው ትዝታ ማይነር ከመጣ በኋላ የዜማ ዕቃ ተጫዋቾችም ትዝታ ማይነር እንዴት ነው የሚቃኘው፣ እንዴት ነው የሚደረገው የሚለውን ራሳቸውን እያሰፉ መጡ። ዜማ ሰሪዎችም ትዝታ ማይነር ወደ መስራት አደሉ ማለት ነው። አሁን በየመዝሙር ላይ ትዝታ ማይነር ቢገባ የሚጠላ ሰው የለም፣ ሁሉም ሰው ደስ ይለዋል። ስለዚህ ዛሬ ስለ ትዝታ ማይነር እንዴት እንደሚዘረጋ እንዴት እንደሚቃኝ በአጠቃላይ 12ቱም ድምፆች ላይ ያለውን ዝርጋታ አብረን እናያለን። ከዚህ በፊት እንዳደረግነው እኔ 4 አካባቢ ያሉትን ዝርጋታዎች ይዘረጋላችኋለሁ። እናንተ የተቀሩትን በኮሜንት መስጫ ላይ በጥሩ ሁኔታ በፍቅር በደስታ እየተከተላችሁኝ ይሄ ማለት በዚህ ከተዘረጋ ይሄ ነው መጨረሻው፣ ይሄ ነው እያላችሁ ሀሳብ እንደምትሰጡኝ ባለሙሉ ተስፋ ነኝ። የረዳን ያገዘን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ ብዙዎች ትዝታ ማይነርን ሲቃኙ በልምድ እንዲህ ብለው ይነግሯችኋል። አዎ ልክ ነው። ትዝታ ሜጀር ከቃኛችሁ በኋላ 3ኛውና 5ኛውን ክር ግማሽ ግማሽ በማውረድ ትዝታ ማይነር ይገኛል፣ ግማሽ ግማሽ አውርዱት ይላሉ። በጣም ጥሩ፣ በጣም ጥሩ። ግን ፐርፌክት ለመሆን ትክክለኛውን ነገር ለማግኘት ደግሞ ኪዎችን መለየት ደግሞ ያስፈልጋል። ግማሽ ስለተቀነሰ ብቻ ትዝታ ማይነር ይሆናል አይባልም። ለምሳሌ አንድ ዘማሪ አንድ የዜማ ተጫዋች በአውደ ምህረት ላይ ጎበዝ ነው፣ ጆሮ ጎበዝ ነው፣ ሲቃኝ ትክክል ነው። ስቱዲዮ ሲሄድ ግን ያ ትክክል የሆነው ትክክል አይሆንም። በትንሹ ክሮቹን ይነካካል። ለምን? እዛ ስቱዲዮ ላይ ያለው ቲዩን በትክክል ትንሽ ቀርሃል ወደፊት ወደኋላ እያለ ስለሚያስተካክለው። ለዚህም ነው ክሮማቲክ ስኬል ዝርጋታውን በደንብ እያንዳንዱ ክሮችን
የድምፃቸው አይነትን ማወቅ ያስፈለገበት ምክንያት። ስለዚህ ትዝታ ማይነርን ዛሬ በደንብ አድርገን እንነጋገራለን። እናንተም በጥሞና ትሰሙኛላችሁ ብዬ አስባለሁ። ሁልጊዜ እንደምናደርገው የምንጀምረው ከሲ ነው። ትዝታ ማይነርን ከሲ ነው የምንጀምረው። ሲ ሻርፕን እንሰራለን፣ ዲን እንሰራለን፣ ዲ ሻርፕን አራቱን ከሰራን በኋላ ስምንቱን ደግሞ እናንተ በየቤታችሁ ሆናችሁ ትሰራላችሁ፣ ጥናት ታደርጋላችሁ፣ ትለማመዳላችሁ፣ በእውቀት ታድጋላችሁ ማለት ነው። ከሲ እንነሳለን። ቅድም በልምድ ምን ብለናል? ትዝታ ሜጀሩ ከሲ ከተነሳ ሶስተኛና አምስተኛ ክሩን ግማሽ ግማሽ ካደረግ ከቀነስ ነው ትዝታ ማይነር ይመጣል የሚል አባባል አለ። ልክ ነው። የክሮቹ ትክክለኛ የመሆን ጉዳይ አጠያቂ ቢሆንም እንኳን ትዝታ ሜጀር ላይ ከሲ ከተነሳን ክሮቹ እንዴት ነበሩ ከተባለ ግማሽ ግማሽ ሶስተኛውና አምስተኛውን ክር ግማሽ ግማሽ በመቀነስ ትዝታ ማይነር ይሆናል ከተባለ እንዴት ነው የሚሆነው? እስኪ ምንም ሳትነኩ በአይምሯችሁ ሳሉት። ሙሉ ሙሉ ከተባለ ሶስተኛው ክር ምን ነበረ? ክሮቹ እነዚህ ናቸው። ትዝታ ሜጀር ሲሰራ ሲ ዲ ኢ ጂ ኤ ነው። ስለዚህ ሲ መጀመሪያው ክር ነው፣ ዲ ሁለተኛው ክር ነው፣ ኢ ሶስተኛው ክር ነው፣ ጂ አራተኛው ነው፣ ኤ አምስተኛው ነው። ትዝታ ሜጀር ሁለት ክሮች ሲነካ ትዝታ ማይነር ይሆናል የሚባለው ሶስተኛውና አምስተኛውን ክር ግማሽ በመቀነስ ከሆነ ሶስተኛዋ ኢ ናት፣ አምስተኛዋ ኤ ነው። አሁን ኢን ግማሽ ስንቀንስ ስንት ነው የሚሆነው? ዲ ሻርፕ አይደል? አዎ ዲ ሻርፕ ነው የሚሆነው። አምስተኛው ኤን ግማሽ ስንቀንስ ምንድን ነው የሚሆነው? ጂ ሻርፕ አይደለ? ስለዚህ በቀላሉ ተገኘ ማለት ነው። ክሮቹ ምን ሆኑ ማለት ነው? ሲ ዲ ዲ ሻርፕ፣ ጂ ሻርፕ ሆነ ማለት ነው። ዘረጋን ማለት ነው። አሁን ግን በእውቀት ደግሞ እንዴት እንደሆነ የትዝታ ማይነርን ልክ እንደ ከዚህ ቀደሞቹ በደንብ ለማብራራትና ለማየት እንሞክራለን። ትዝታ ማይነርን ስንዘረጋ ሙሉ ግማሽ ሁለት ሙሉ ግማሽ ሁለት ሙሉ ነው። እደግመዋለሁ። ሙሉ ግማሽ ሁለት ሙሉ ግማሽ ሁለት ሙሉ ነው። ከዚህ አይወጣም። ከየትኛውም ድምፅ ተነሳችሁ የሚሆነው እንደዚህ ነው። እንዴት? ሙሉ ግማሽ ሁለት ሙሉ ግማሽ ሁለት ሙሉ። ስለዚህ ከሲ የምንነሳ ከሆነ ሙሉ አይደል ያልኳቸው መጀመሪያ። ከሲ ስንነሳ ሲ ሻርፕ ግማሽ፣ ዲ ስንደርስ ሙሉ ሆነ። ቀጥሎ ምንድን ነው የሚሆነው? ግማሽ። ከዲ ወደፊት አንድ ግማሽ ስንሄድ ምን ይሆናል? ዲ ሻርፕ ይሆናል። ግማሽ ሆነ ማለት ነው። አሁን ሁለት ሙሉ ነው። ከዲ ሻርፕ ሁለት ሙሉ ወደፊት እንሄዳለን። ከዲ ሻርፕ ግማሽ ስንሄድ ስንት ነው? ኢ ነው። ከኢ ግማሽ ስንሄድ ምንድን ነው? ኤፍ ነው። ከኤፍ ግማሽ ስንሄድ ምንድን ነው? ኤፍ ሻርፕ። ከኤፍ ሻርፕ ግማሽ ስንሄድ ጂ። ስለዚህ አራተኛው ክራችን ምን ሆነ ማለት ነው? ጂ ሆነ። ሙሉ ግማሽ ሁለት ሙሉ ደረስን። አሁን የምንሄደው ወደ ምንድን ነው? ወደ ግማሽ ነው የምንሄደው። ከጂ ግማሽ ክር ስንጨምር ጂ ሻርፕ ይሆናል። አምስተኛው ክር ጂ ሻርፕ ሆነ ማለት ነው። አሁን ወደ ቦታችን እንመለሳለን። ምንድን ነው ያልነው? ሙሉ ግማሽ ሁለት ሙሉ ግማሽ ሁለት ሙሉ። ስለዚህ ከመጨረሻዋ ከጂ ሻርፕ ተነስተን ወደ ሲ እንመለሳለን። ሁለት ሙሉ መሆን አለበት ማለት ነው። ጂ ሻርፕ ላይ ግማሽ ስንጨምር ኤ ይሆናል። ኤ ላይ ግማሽ ስንጨምር ኤ ሻርፕ ይሆናል። አንድ ሙሉ ሆነ። ኤ ሻርፕ ላይ ግማሽ ስንጨምር ቢ ይሆናል። አንድ ተኩል ሆነ። ቢ ላይ ግማሽ ስንጨምር ሲ ሆነ። አያችሁ፣ የትዝታ ማይነር ዝርጋታ ይህን ይመስላል። ሙሉ ግማሽ ሁለት ሙሉ ግማሽ ሁለት ሙሉ። ሲ ዲ ዲ ሻርፕ ጂ ጂ ሻርፕ ተመልሰን ሲ ወይም ደግሞ ሙሉ ግማሽ ሁለት ሙሉ ግማሽ ሁለት ሙሉ ሆነ ማለት ነው። ቀጣይ ደግሞ በሲ ሻርፕ እንዘረጋለን። የሚሆነው ያው ነው። ሙሉ ግማሽ ሁለት ሙሉ ግማሽ ሁለት ሙሉ። ከሲ ሻርፕ ስንነሳ አንድ ሙሉ ስንጨምር ምንድን ነው የሚሆነው? አሁን እያወቃችሁ ሄድ ያለባችሁ ብዬ አስባለሁ። ሲ ሻርፕ ላይ ሙሉ ስንጨምር ዲ ሻርፕ ነው የሚሆነው። መሀል ላይ ዲ ስላለ ከዲ ሻርፕ ላይ ግማሽ ስንጨምር ምንድን ነው የሚሆነው? ኢ ነው የሚሆነው። ከኢ ሁለት ሙሉ ስንጨምር ምንድን ነው የሚሆነው? ጂ ሻርፕ ነው የሚሆነው።
ከጂ ሻርፕ ላይ ግማሽ ስንጨምር ምንድነው የሚሆነው? ኤ ነው የሚሆነው። ኤ ላይ ሁለት ሙሉ ስንጨምር ምንድነው የሚሆነው? ሲ ሻርፕ ነው የሚሆነው። አሁን እንዴት እንደሆነ አብረን እንየው። ምክንያቱም ሙሉ ግማሽ ሁለት ሙሉ ግማሽ ሁለት ሙሉ ስለሆነ ሲ ሻርፕ ላይ ሙሉ ስንጨምር ዲ አለ መሃል ላይ ዲ ሻርፕ ሙሉ ሆነ። ዲ ሻርፕ ላይ ግማሽ ስንጨምር ኢ ነው። ኢ ላይ ሁለት ሙሉ አሁን እንጨምራለን። ኢ ሻርፕ የለውም፣ ኤፍ ነው የምናገኘው፣ ግማሽ ሆናል። ኤፍ ላይ ኤፍ ሻርፕ አለ፣ ግማሽ ስንጨምር አንድ ሙሉ ሆነ። ኤፍ ሻርፕ ላይ ግማሽ ስንጨምር ጂ ይሆናል፣ አንድ ተኩል ሆነ። ጂ ላይ ግማሽ ስንጨምር ጂ ሻርፕ ሆነ፣ ሁለት ሙሉ ሆነ ማለት ነው። ቀጥሎ ግማሽ እንጨምራለን። ጂ ሻርፕ ላይ ግማሽ ሲጨመር ኤ ነው የሚሆነው። ኤ ላይ ሁለት ሙሉ ስንጨምር ሲ ሻርፕ ይሆናል። ለምን? ኤ ሻርፕ ግማሽ፣ ቢ አንድ ሙሉ፣ ሲ አንድ ተኩል፣ ሲ ሻርፕ ሁለት ሙሉ ሆነ ማለት ነው። ሶስተኛውን ደግሞ በዚህ ልክ ባለማስረዳት ፊደሎቹን ብቻ እነግራችኋለሁ እንድታውቁ ስለምፈልግ። ሶስተኛውን አብረን እንስራ። ሙሉ ግማሽ፣ ሁለት ሙሉ ግማሽ፣ ሁለት ሙሉ። ከዲ እንነሳ። ከዲ ስንነሳ ሙሉ ስንጨምር ኢ ላይ እናርፋለን። ከኢ ግማሽ ስንጨምር ኤፍ ላይ እናርፋለን። ከኤፍ ሁለት ሙሉ ስንጨምር ኤ ላይ እንደርሳለን። ኤ ላይ ግማሽ ስንጨምር ኤ ሻርፕ ላይ እንገኛለን። ከኤ ሻርፕ ሁለት ሙሉ ስንጨምር ዲ ላይ እንደርሳለን። ዲን ዘረጋን ማለት ነው። በመጨረሻም የዲ ሻርፕን ደግሞ አብረን እንሰራለን። ዲ ሻርፕ ላይ ሙሉ ስንጨምር ኤፍ ይሆናል። ኤፍ ላይ ግማሽ ስንጨምር ኤፍ ሻርፕ ይሆናል። ኤፍ ሻርፕ ላይ ሁለት ሙሉ ስንጨምር ኤ ሻርፕ ይሆናል። ኤ ሻርፕ ላይ ግማሽ ስንጨምር ቢ ይሆናል። ቢ ላይ ሁለት ሙሉ ስንጨምር ዲ ሻርፕ ይሆናል። ምክንያቱም ሙሉ ግማሽ፣ ሁለት ሙሉ ግማሽ፣ ሁለት ሙሉ የትዝታ ማይነር ሲስተም ዝርጋታ ነውና እናንተም በዚህ መሰረት ሌሎቹን ድምፆች በመዘርጋት ኮሜንት ላይ እንድታስቀምጡልኝ አሳስባችኋለሁ። ይህ መልእክት እንደጠቀማችሁ ባለሙሉ ተስፋ ነኝ። እናንተም ይህ የተማራችሁትን ለሌሎች በቅንነት እንድታስረዱና ለቤተ ክርስቲያን ጥቅም እንድትሆኑ በእግዚአብሔር ስም እጠይቃችኋለሁ። ከዚህ በመቀጠል ደግሞ በዜማ የተሰሩትን የትዝታ ማይነር ዝማሬዎች አብረን እናንጎራጉራችኋለን። እንቀጥል። ትዝታ ማይነር ሲ ዲ ዲ ሻርፕ ጂ ጂ ሻርፕ ሲ። ከሲ እስከ ዲ ሙሉ ድምፅ፣ ከዲ እስከ ዲ ሻርፕ ግማሽ ድምፅ፣ ከዲ ሻርፕ እስከ ጂ ሁለት ሙሉ፣ ከጂ እስከ ጂ ሻርፕ ግማሽ፣ ከጂ ሻርፕ እስከ ሲ ሁለት ሙሉ። እደግመዋለሁ። ከሲ እስከ ዲ ሙሉ ድምፅ፣ ከዲ እስከ ዲ ሻርፕ ግማሽ፣ ከዲ ሻርፕ እስከ ጂ ሁለት ሙሉ፣ ከጂ እስከ ጂ ሻርፕ ግማሽ፣ ከጂ ሻርፕ እስከ ሲ ሁለት ሙሉ ሆነ ማለት ነው። ሌሎቹም የሚሆኑት እንደዚህ ነው። ከየትኛውም ክር ስትነሱ ሙሉ ግማሽ ሁለት ሙሉ፣ ሙሉ ግማሽ ሁለት ሙሉ፣ ግማሽ ሁለት ሙሉ። በዚህ መሰረት ትዝታ ማይነርን መቃኘት ትችላላችሁ። አስታዋሽ አለኝ የማይረሳ ከወደቁበት የሚያነሳ
እንዳይኑ ብሌን የሚያየኝ ከአባት በላይ ነው የሰራኝ። አስታዋሽ አለኝ የማይረሳ ከወደቁበት የሚያነሳ እንዳይኑ ብሌን የሚያየኝ ከአባት በላይ ነው የሰራኝ። እንድንጠራ ልጆቹ ተብለን በአንድ ልጁን ጨክኖ ሰጠን። የሚጠብቀን መልካም እረኛ ከቃል በላይ ነው እግዚአብሔር ለእኛ። እንድንጠራ ልጆቹ ተብለን በአንድ ልጁን ጨክኖ ሰጠን። የሚጠብቀን መልካም እረኛ ከቃል በላይ ነው እግዚአብሔር ለእኛ። ከመንፈስ ወዴት እሄዳለሁ? ከመንፈስ ወዴት እሸሻለሁ? መንፈስ ቅዱስ ዘመኔን ውረስ፣ አስተካክለኝ ሕይወቴን ቀድስ። ከመንፈስ ወዴት እሄዳለሁ? ከመንፈስ ወዴት እሸሻለሁ? መንፈስ ቅዱስ ዘመኔን ውረስ፣ አስተካክለኝ ሕይወቴን ቀድስ። ወዳጅ የምለው እስከ ሞት አፍቃሪ፣ አንድ ወዳጅ የምለው ነገሬን ቀያሪ፣ አባት ኢየሱስ መልካም ጌታን የልቤን ነጋሪ። ማነው እንደኔ ማነው እጅግ በብዙ የተማረ በደሉ የተከደነለት ኃጢአቱ ያልተቆጠረ ያልታሰበበት እንደኔ የተረሳለት ነው። በምሕረት የተጎበኘ መዝሙር ዘመለፈ። ዓይኖቼ ወደ ቀራንዮ ሳማትር አየሁሽ በእንባ ረሳሽ መስቀል ስር፣ መስቀል ስር እንባ ረሳሽ አየሁሽ በእምነት ጸንተሽ፣ መስቀል ስር እንባ ረሳሽ አየሁሽ በእምነት ጸንተሽ። በነገራችን ላይ ትስታ ማይነር ግዴታ መዝሙሩ ትስታ ማይነር መሆን የለበትም። አንዳንድ ጊዜ ትስታ ሜጀርንም የምትዘምሩት የመዝሙር ስኬል ጠባብ ሲሆንባችሁ ትስታ ሜጀርንም ትስታ ማይነር አድርጋችሁ መዘመር ትችላላችሁ። እኔ አንዳንድ አውደ ምሕረቶች ላይ እንደዛ አጠቀም ነበረ። አሁን አኑሮኛል ቸርነትህ መዝሙር የተሰራው በትስታ ሜጀር ነው፣ ግን አውደ ምሕረት ላይ ትስታ ማይነር በፊት ትንሽ መዝሙሮች ስላሉ አሁን እንኳን ብዙ አሉ። ትስታ ሜጀሩን ትስታ ማይነር አድርጌ ዘምር ነበር። አኑሮኛል ቸርነት ልክ የሌለው ደግነት፣ እንዳንተ አይነት ከየት ይገኛል? ሁሉን
ነገር ትዝ ይለኛል፣ ሁሉም ነገር ትዝ ይለኛል። አኑሮኛል ቸርነት ልክ የሌለው ደግነት፣ እንዳንተ አይነት ከየት ይገኙ? ሁሉም ነገር ትዝ ይለኛል፣ ሁሉም ነገር ትዝ ይለኛል። የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽ ሳልጠራው ስቀር ማርያም። የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽ ሳልጠራው ስቀር ማርያም። ተራሮችን ሁሉ ያንቀጠቀጥንበት የተፈራሰው አልፋና ኦሜጋ ዘላለም የሚኖር ዛሬም ከእኛ ጋር ነው። ኢየሱስ ክርስቶስ ኢየሱስ ክርስቶስ ስሙ ምግባችን ነው። በሚገባ የተረዳችሁ ይመስለኛል። አሁን ያልኩትን ትዝታ ሜጀር ላይ ያሉት መዝሙሮችን ትዝታ ማይነር አድርጎ መዘመርም እንደሚቻል ነው በመጨረሻዎቹ 3 መዝሙሮች ላይ ያሳየኋችሁ ማለት ነው። ተወዳጆች እንግዲህ በሚገባ እንደተረዳችሁኝ የሚጠቅማችሁን ነገር እንዳገኛችሁ ባለሙሉ ተስፋ ነኝ። ትዝታ ሜጀርን አይተናል፣ ትዝታ ሰከንድን አይተናል፣ ትዝታ ማይነርን አይተናል። በቀጣይ ደግሞ የባቲ ሜጀር፣ ባቲ ሊዲያን፣ ባቲ ማይነር ሶስቱን ደግሞ በደንብ እናያለን። እንደምታተርፉባቸው እንደምትጠቀሙባቸው ባለሙሉ ተስፋ ነኝ። ስላዳመጣችሁኝ ስለሰጣችሁኝ ጊዜ እጅግ አድርጌ አመሰግናለሁ። ከጠቀማችሁ ሁልጊዜም ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ላይክ በማድረግ ለሌሎች እንድታስተላልፉ በቅዱስ እግዚአብሔር ስም ጋብዛችኋለሁ። ትዝታ ማይነር ላይ ብዙ የተዘመሩ መዝሙሮችን ውዳሴ ሚዲያ ላይ ውዳሴ መዝሙር ላይ ማግኘት ትችላላችሁ። ብዙ የተሰሩ መዝሙሮች አሉ። በግልም ደግሞ ስለ ዜማ ለማወቅ የምትፈልጉ ካላችሁ በውስጥ መስመር ጻፉልኝ፣ መልስላችኋለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ሻሎም፣ ሰላም ይብዛላችሁ።